ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እንግዲህ ዛሬም በአዲስ ቪዲዮ ወይም ትምህርት ተገናኝተናል። የተለያዩ የእንግሊዝኛ ወርዶችን እንዴት በቀላሉ ማንበብና መጻፍ እንችላለን፣ እንዲሁም ደግሞ በአማርኛው ትርጉማቸውስ ምን ማለት ነው የሚለውን ነገር እያንዳንዱን የምንመማር ይሆናል። እንግዲህ እስካሁን ድረስ እየሰራ ነው ያለ ትምህርት ወይም ቪዲዮ ለጀማሪዎች የሚሆን ነው። ገና እንግሊዝኛን ከመሰረቱ ለምትጀምሩ ማንበብ መጻፍ ለማትችሉ ቤተሰቦቻችን እንዴት በቀላሉ ማንበብና መጻፍ እንደምትችሉ ነው እየሰራን ያቀረብንላችሁ ያለ ሰው። እናንተ ደግሞ ሳትሰለቹ በትዕግስት የምንለቃቸውን ቪዲዮዎች እስከ መጨረሻው ድረስ ለመከታተል መሞከር አለባችሁ። ትምህርቱንም ማየታችሁ ከተመቻችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ የበለጠ ለብዙዎች እንዲደርስ ቻናሉን ቫይራል ላይ እንዲወጣ እንድታደርጉልኝ በአክብሮት እየጠየቁ ወደ ትምህርቱ ሄዳለሁ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ ምን ይለናል? እንግሊዘኛ ለጀማሪዎች ቃላት ምንባብ ልምምድ ይላል። አማርኛ ለምንችል ልጆች ሰው እነዚህ የምታዩቸው በሙሉ የእንግሊዘኛ ወርዶች ናቸው። የእንግሊዘኛ ወርዶች ሰው እነዚህን የእንግሊዘኛ ወርዶች እንዴት በቀላሉ ይነበባሉ፣ ትርጉማቸውስ ምን ማለት ነው የሚለውን ነገር እያንዳንዱን ነገር የምንመማር ወይም ደግሞ የምናይ ይሆናል። በተለይ ለእንግሊዝኛ ጀማሪ ከሆናችሁ ገና ማንበብ መጻፍ ማትችሉ ከሆናችሁ ይህንን ቪዲዮ በደንብ እስከ መጨረሻው ብትከታተሉት እርግጠኛ ነኝ ጥሩ ነገር ታገኙበታላችሁ። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ አሁን ይሄ የምታዩት የእንግሊዝኛ ቃል ነው። ሰው ይህንን የእንግሊዝኛ ቃል ምን ብለን እናንበው? እንዴት እናንበው? በተለይ ገና ለእንግሊዝኛ ጀማሪ ከሆነን ገና ሀ ብለን እየጀመርነን ከሆነ እንደዚህ አይነት የእንግሊዝኛ ወርድ ወይም ደግሞ ቃል ብናገኝ እንዴት ነው ማንበብ ያለብን የሚለውን ነገር ስናይ እንግዲህ 26ቱን የእንግሊዝኛ ሌተሮች ወይም ደግሞ አልፋቤቶች ስናጠና የመጀመሪያውን የእንግሊዝኛ ሌተር ማን ነበር ያልነው? ቢ አይደለ ብለን ያጠና ነው። ቢ ብለን አጥንተነዋል። ኦኬ፣ ሶ ቢ ብለን የምናውቀው የእንግሊዝኛ አልፋቤት እንዴት ይነበባል የሚለው ነው ትልቁ ነገር ማለት ነው። እንዴት ይነበባል፣ ምን አይነት ድምፅ አለው የሚለውን ስናይ ቢ እንደምን ይነበባል? እንደ ብ ይነበባል። እንደ ብ። ኦኬ፣ ቢ እንደ ብ ከተነበበ ከቢ ቀጥላ የምናገኛት ሌተር ደግሞ ማነች? አር ነች። አር። ሁለተኛዋ ኤ ነች። ኦኬ፣ ሶ አርና ኤን በአንድ ላይ እንደምናነባቸዋለን የሚለውን ነገር ስናይ እንደምን ይነበባል? እንደ ሪ ይነበባል። እንደ ሪ። ኦኬ፣ ከዚህ ጋር ሪ ሳትሆን መሆን ያለባት ሬ ነች። በስህተት ነው ሪ ብዬ ጻፍኳት። አርኢ እንደ ሪ ሳይሆን እንደ ሬ ነው የሚነበበው። እንደ ሬ። ኦኬ፣ ሶ አርኢ እንደ ሬ ይነበባል። ሪን ሬ ብላችሁ አስተካክሏት። እሺ፣ እንደ ሬ ይነበባል። ከዛ ከኢ ቀጥላ የምናገኛት ሌተር ደግሞ ማነች? ኤ ነች። ኤን ምን አንላትም? አናነባትም። ለምን? በባለፈው ትምህርታችን ወይም ቪዲዮአችንም እንደነገርኳችሁ ሁለት ቫውሎች ወይም ደግሞ አናባቢዎች በተከታታይ ከመጡ የመጀመሪያዋን ቫውል ስናነባት ሁለተኛዋን ቫውል ምን አንላትም? አናነባትም ብለናል። ሶ ኤን እናልፍና ወደ ዲ እንሄዳለን። ዲ እንደምን ትነበባለች? እንደ ድ ትነበባለች። እንደ ድ። ኦኬ፣ አሁን አገጣጥመን ማንበብ ነው የሚሆነው ማለት ነው። ቢ እንደ ብ ትነበባለች ብለናል። አርኢ ደግሞ እንደ ሬ ትነበባለች ብለናል። ኤን እናልፍና ዲ ደግሞ እንደ ድ ትነበባለች ብለናል። ሶ በአንድ ላይ ምን ይሆናል? ብ ሬ ድ፣ ብሬድ። ብሬድ ብዬ በቀላሉ ማንበብ እችላለሁ ማለት ነው። አሁን ኤን ምን አላልኳትም? አላነበኳትም ማለት ነው። ነገር ግን በውስጥ ታዋቂነት አለች። ኦኬ፣ ብሬድ ማለት በአማርኛው ምንድን ነው? ዳቦ ማለት ነው። ዳቦ።
ኦኬ ወደ ሁለተኛው እንሄድ። ወደ ሁለተኛው የእንግሊዘኛ ቃል ስንሄድ ደግሞ ምን ይለናል? የመጀመሪያዋ እንደምታውቋት ማነች? ኤስ ነች። ሁለተኛዋ ደግሞ ኤ ነች። ሶ ኤስ እና ኤን በአንድ ላይ እንደምናነባቸው እንደ ሳ ይነበባሉ። እንደ ሳ። ኦኬ ኤስ ኤ እንደ ሳ ከተነበበ ኤል ደግሞ እንደምን ይነበባል? እንደ ል እናነበዋለን። እንደ ል። ኦኬ ኤልን እንደ ል ካነበብ ነው ቲን ደግሞ ቲን እንደ ት እናነባታለን። መልካም። በአንድ ላይ ሲነበብ ምን ይሆናል? ሳ ል ት ሳልት ሳልት ተብሎ ይነበባል ማለት ነው። ከዚህ ላይ ምን ይላል? ሳልት ይለናል። ምን ማለት ነው? ጨው ማለት ነው። ጨው። ኦኬ ይህንን በዚህ ካየን ወደ ሶስተኛው ስንሄድ የሶስተኛው ደግሞ ምን ይላል የሚለውን ስናይ የመጀመሪያዋ ቢ ነች። ሁለተኛዋ ደግሞ ዩ ነች። የመጀመሪያዋ እንደምናቃት ኮንሶናንት ወይም ታነባቢ እንላታለን። ሁለተኛዋን ደግሞ አናባቢ ወይም ደግሞ ቫውል ብለን የምንጠራት ሌተር ነች ማለት ነው። ሶ አሁን ከዚህ ጋር ቢዩ እንደምን ይነበባል ነው። እንደምን ይነበባል? ታስታውሱ ከሆነ ቢዩ እንደ ቡ የሚነበብበት ሰዓት አለ፣ እንደ በ የሚነበብበት ሰዓት አለ። መቼ ነው የሚለውን ወደ ኋላ ሄዳችሁ ብታዩ ሪከመንድ አደርጋችኋለሁ። እንደነገርኳችሁ ሾርት ሳውንድ እና ሎንግ ሳውንድ ብለን በሁለት አይነት ድምፅ ነው የምንጠራቸው ቫውሎችን ወይም ደግሞ አናባቢዎችን። ሰው በሾርት ሳውንድ ጊዜ ቢዩ እንደምን ይነበባል? እንደ በ ይነበባል። እንደ በ። ነገር ግን በሎንግ ሳውንድ ጊዜ እንደ ቡ ይነበባል። እንዴት ነው ሎንግ ሳውንድ መሆኑንና ሾርት ሳውንድ መሆኑን ምንለየው የሚለውን ነገርም ወደ ኋላ ሄዳችሁ ማየት ትችላላችሁ ማለት ነው። ከዛ ውጭ ደግሞ በኮመንት ሴክሽን በኩል በጣም ግራ ካጋባችሁ ጠይቁኝ፣ በቻልኩት አቅም እመልስላችኋለሁ። ሰው እዚህ ጋር ግን አሁን ይሄ ወርድ እንደሚነበብ እንደ ሾርት ሳውንድ ነው የምናነበው፣ እንደ ሾርት ሳውንድ። ሶ ቢዩ እንደምን ይነበባል ማለት ነው? እንደ በ ይነበባል። እንደ በ። በምን ጊዜ? በሾርት ሳውንድ ጊዜ። ኦኬ ከዛ ቲቲ ይለናል አይደለ? ደግሞ እዚህ ጋር ቲቲ በተከታታይ ቲቲ መጥተዋል። ሶ ቲቲ እንደምን ነው የሚነበብ? እንደ አንድ ድምፅ ማለት ነው። እንደምናነበው እንደ ተ ይነበባል። እንደ ተ። ኦኬ ቲቲ እንደ ተ ከተነበበ ከቲ ቀጥላ የምናገኛት ፊደል ደግሞ ኢ ነች። ኢን ምን አንላትም፣ አናነባትም፣ እናልፋታለን። ለምን? ከዚህ ጋር አንድ ቫውል አለ ወይም ደግሞ አናባቢ፣ ይችኛዋ ሁለተኛ ናት። ሰው የመጀመሪያዋ ቫውል ስትነበብ ሁለተኛ ቫውል ምን አይልም ብለናል? አይነበብም ብለናል። ሰው ኢን እናልፍና ወደ አር እንሄዳለን። አር ደግሞ እንደ ር ይነበባል። እንደ ር። ሰው በአንድ ላይ እንደምን ይነበባል? በተር 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 ተብሎ ይነበባል ማለት ነው። በተር ማለት በአማርኛው ማለት ነው ቅቤ ማለት ነው። ቅቤ። ኦኬ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ቀጣዩ ምን ይለናል? የመጀመሪያው የእንግሊዝኛ አልፋቤት ማነች? ኤች ነች። ሁለተኛዋ ደግሞ ኦ ነች። ሶ ኤች ኦ በአንድ ላይ እንደ ሆ ይነበባል። እንደ ሆ። ኦኬ እንደ ሆ። እሺ እንደገን ኤን ኢ ዋይ በአንድ ላይ ደግሞ እንደ ኒ ይነበባል። እንደ ኒ። ኦኬ በአንድ ላይ ስናነበው ሆ ኒ ሆኒ ሆኒ። በአማርኛው ማር ማለት ነው። ማር። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? ሲኦ እንደምን ይነበባል? እንደ ኮ ይነበባል። እንደ ኮ። ከዚህ ጋር ደግሞ ኤፍ ኤፍ ይለናል አይደለ? እንደነገርኳችሁ ሁለት ኮንሶናንቶች ወይም ደግሞ ተነባቢዎች በተከታታይ ሲመጡ እንደ አንድ ድምፅ ይነበባሉ ብለናል። ሶ ኤፍ ኤፍ ኢ ኤፍን ማለፍ እንችላለን፣ ወይም ደግሞ ኤፍ ኤፍ ኢ ሶስቱ በአንድ ላይ እንደ ፊ ይነበባል። እንደ ፊ። ሶ በአንድ ላይ ስናነበው ምን ይሆናል? ኮ ፊ ኮፊ ኮፊ።
በአማርኛው ቡና ማለት ነው። ቡና። እሺ ወደዚህኛው ስንሄድ ይህኛውስ ምን ይለናል? የመጀመሪያው የእንግሊዝኛ አልፋቤት እንደምታውቋት ደብሊው ነች። ሁለተኛዋ ደግሞ ኤ ነች። ሶ ደብሊው ኤን በአንድ ላይ እንደምናነባዋለን እንደ ዋ ይነበባል። እንደ ዋ። ኦኬ። እንደገን ቲ ደግሞ እንደ ት። ኢ ምን አትልም፣ አትነበብ፣ እናልፋታለን። እሺ አር እንደ ር በአንድ ላይ ሲነበብ ዋ ተ ር ዋተር። ዋተር በአማርኛው ውሃ ማለት ነው። ውሃ። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? የመጀመሪያዋ እንደምታዩት ማነች? ኤፍ ነች። ሁለተኛዋ ኤ ነች። ሶ ኤፍ ኤ በአንድ ላይ እንደ ፋ ይነበባል። እንደ ፋ። ኦኬ። ቲ ደግሞ እንደ ት። እሺ ሶ ፋንና ትን በአንድ ላይ ስታነቧቸው ምን ይሆናል? ፋ ት። ፋት። ፋት በአማርኛው ትልቅ ወይም ደግሞ ወፍራም እንደማለት ነው። ወፍራም። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? የመጀመሪያዋ ኤም ነች። ሁለተኛዋ ደግሞ ኤ ነች። ሶ ኤም ኢን በአንድ ላይ እንደምናነበው እንደ ሚ ይነበባል። እንደ ሚ። ኦኬ። ኤን ምን አንላትም፣ አናነባትም። ኤን እናልፍና ቲ እንደ ት ትነበባለች። በአንድ ላይ ሲነበብ ሚ ት። ሚት። ሚት በአማርኛው ስጋ ማለት ነው። ስጋ። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ይች ማነች? ኦ ነች። ይች ፒ ነች። ኦኬ። ሰው የመጀመሪያዋ ኦ እንደምን ትነበባለች? እንደ ኦ ትነበባለች። እንደ ኦ። ኦኬ። እንደገን ፒ ለብቻዋ እንደ ብ ትነበባለች። እንደ ብ። ኢ ምን አትልም፣ አትነበብም። ለምን? የመጀመሪያዋ ባውል ስለተነበበች ሁለተኛዋን አናነባትም። ኦኬ። ሁለተኛው ከይ ቀጥላ የምናገኛት ደግሞ ኤን ነች። ኤን ደግሞ እንደ ን ትነበባለች። ሶ ኦ እንደ ኦ፣ ፒ እንደ ፕ፣ ኤን ደግሞ እንደ ን ከተነበቡ በአንድ ላይ ኦ ኦ ፕ ን ኦፕን። ኦፕን ተብሎ ይነበባል ማለት ነው። አሁን እዚህ ጋር ይህን ምን አላልኳትም፣ ድምፅ አውጥቼ አላነበብኳትም። ነገር ግን በውስጥ ታዋቂነት አለች ማለት ነው። እሺ ኦፕን ማለት በአማርኛው ምንድን ነው? ክፍት ማለት ነው። ክፍት። እሺ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይለናል? ፒኦ እንደ ፖ ይነበባል። ፖ። እሺ ፖ ብለን አስቀመጥ። ከዛ ቲኤ ደግሞ እንደ ታ፣ እንደገን ቲኦ እንደ ቶ። ኦኬ። ከዚህ በኋላ በጣም ቀላል ነው። በአንድ ላይ ሲነበብ ፖ ታ ቶ። ፖታቶ። ፖታቶ ምንድን ነው? ድንች ማለት ነው። ድንች በአማርኛው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ የመጀመሪያዋ እንደምታዩት ኤም ነች። ሁለተኛዋ አይ ነች። ሶ ኤም አይ እንደምን ይነበባል የሚለውን ነገር ስናይ እንደሚ ይነበባል። እንደሚ። እሺ ኤል ደግሞ እንደ ል፣ ኬ እንደ ክ በአንድ ላይ ሚ ል ክ ሚልክ። ሚልክ በአማርኛው ወተት ማለት ነው። ወተት። እሺ ወደ ቀጣዩ ስንሄድ የመጀመሪያዋ ማነች? አይ ነች። አይ እንደ እ እናነባታለን። እሺ ኤንን ደግሞ እንደ ን፣ እንደገን ጀንና ኢን ደግሞ በአንድ ላይ እንደ ጀ፣ አርኤን እንደ ራ። ኦኬ አሁን አይ እንደ እ፣ ኤን እንደ ን፣ ጀና ኢ ወይም ደግሞ ጀኢ በአንድ ላይ እንደ ጀ፣ አርኤ ደግሞ እንደ ራ ከተነበበ በአንድ ላይ ሲነበብ ን ጀ ራ፣ እንጀራ። እንጀራ ተብሎ በቀላሉ ይነበባል ማለት ነው። እንጀራ በአማርኛውም እንጀራ ማለት ነው።
በአማርኛውም በእንግሊዘኛውም ተመሳሳይ ነው የሚሆነው። እሺ ወደ ቀጣዩ ስንሄድ ከዚህ ጋር ደግሞ እንግዲህ እንደምታዩት የመጀመሪያዋ ቢ ነች፣ ሁለተኛዋ ኤ ነች። ሶ ቢኤን በአንድ ላይ እንደ ባ እናነባዋለን ወይም ደግሞ ባ ተብሎ ይነበባል። እሺ ኤንኤን ደግሞ እንደ ና እናነባዋለን። በተመሳሳይ ከዚህ ላይም ኤንኤ ይለናል አይደለ? ና ብለን እናነባዋለን። በአንድ ላይ ሲነበብ ምን ይሆናል? ባ ና ና ባናና ባናና። በአማርኛው ሙዝ ማለት ነው፣ ሙዝ። እሺ ወደ ቀጣዩ ስንሄድ የመጀመሪያዋ ማነች? ኤፍ ነች። ኤፍ ሁለተኛዋ ደግሞ አይ ነች። ሶ ኤፍ አይ በአንድ ላይ እንደ ፊ ይነበባል፣ እንደ ፊ። ኤል ደግሞ እንደ ል ይነበባል፣ እንደ ል። ኤም እንደ ም። በአንድ ላይ ሲነበብ ፊ ል ም፣ ፊልም ፊልም። በአማርኛውም ፊልም ነው። በአማርኛውም በእንግሊዝኛውም ተመሳሳይ ነው የሚሆን ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ከዚህ ጋር ደግሞ እንደምታዩት ይቺ አር ነች፣ ሁለተኛዋ አይ ነች። ሶ አር አይ እንደ ሪ ይነበባል፣ እንደ ሪ። ኦኬ ሲ ደግሞ እንደ ስ። ኢ ምን አትልም፣ አትነበብም። ለምን? ሁለት ቫውሎች ወይም ደግሞ አናባቢዎች ስላሉ ማለት ነው። የመጀመሪያዋ ቫውል አይ ነች፣ ሁለተኛዋ ቫውል ደግሞ ኤ ነች። ሶ የመጀመሪያዋ ቫውል ወይም ደግሞ አይ ስትነበብ፣ ሁለተኛዋ ግን ምን አትልም፣ አትነበብም። ሶ በአንድ ላይ ስናነበው ምን ይሆናል? ሬ ስ፣ ሬስ ሬስ። ምንድን ነው? ሮዝ ማለት ነው በአማርኛው ሮዝ። እሺ ወደ ቀጣዩ ስንሄድ አርኦ እንደምን ይነበባል? እንደ ሮ። እንደገን ሲናኬ በአንድ ላይ እንደ ክ። በአንድ ላይ ሁለቶችን ፊደሎች ስናነባቸው ሮ ክ፣ ሮክ ሮክ። በአማርኛው አለት ማለት ነው፣ አለት። መልካም ወደዚህኛው ስንሄድ ይህኛውስ ምን ይለናል? ኢ እንደምን ትነበባለች? እንደ ኢ ነው የምትነበበው። ከዚህ ጋር ደግሞ ጂጂ ይለናል አይደለ? ጂጂ እንደ አንድ ድምፅ ነው የሚነበበው። እንደምን ይነበባል? እንደ ግ ይነበባል። በአንድ ላይ ስናነበው ኢ ግ፣ ኢክ ኢክ። በአማርኛው እንቁላል ማለት ነው፣ እንቁላል። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ ሲ ኤች ኢ በአንድ ላይ ማለት ነው። ሶስቶች ሌተሮች እንደ ች ይነበባሉ። እንደገን እዚህ ጋር ሌላኛ ኢ አለች፣ ከዚህ ጋር ደግሞ ኢ አለች። ሰው እነዚህን አናነባቸውም። ለምን? የመጀመሪያው ቫውል ወይም ደግሞ አናባቢ ስለተነበበች ከዛ ቀጥሎ የሚመጡ አናባቢዎች ወይም ቫውሎች አይነበቡም ስላልን ማለት ነው። ሰው ኢን እናልፍና ኤስ እንደምትነበባለች እንደ ስ ትነበባለች፣ እንደ ስ። ኦኬ በአንድ ላይ እስኪናነበው ች ስ፣ ችስ ችስ። አያችሁ አሁን እዚህ ጋር ኢን ምን አላልኩም፣ ድምፅ አውጥቻ አላነበብኩም ማለት ነው። ሲ ኤች ኢን እና ይችን ኤስን ብቻ ነው ድምፅ አውጥቻ ያነበብኩ ማለት ነው። ኦኬ ችስ ማለት በአማርኛው ምንድን ነው? አይብ ማለት ነው፣ አይብ። ኦኬ ወደዚህኛው እንሄድ። ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኤፍኦ እንደ ፉ ይነበባል፣ እንደ ፉ። አሁን እዚህ ጋር ኤፍኦ እንደ ፎ የሚነበብበት ሰዓት አለ፣ እንደ ፉ የሚነበብበት ሰዓት አለ ማለት ነው። ይህም የሆነው መቼ ነው የሚለውን እንግዲህ ከዚህ በፊት ሰርተንላቸዋል። ወደ ኋላ ሄዳችሁ ማየት ነው የሚጠበቅባቸው ማለት ነው። ሶ አሁን ኤፍኦ እንደ ፉ ይነበባል፣ እንደ ፉ። ከዛ ኦን እናልፍና ዲ እንደምን ትነበባለች? እንደ ድ። ኦኬ ሰው በአንድ ላይ ፉ ድ፣ ፉድ ፉድ። በአማርኛው ምግብ ማለት ነው። ኦኬ ወደዚህኛው ስንሄድ ኤስዩ እንደምን ይነበባል? እንደ ሹ። አር ደግሞ እንደ ር። ይህ ምን አትልም፣ አትነበብም። ኦኬ ሶ በአንድ ላይ ስናነበው ሹ ር፣ ሹር ሹር። በአማርኛው እውነተኛ ወይም ደግሞ እርግጠኛ እንደማለት ነው፣ እርግጠኛ።
ኦኬ የመጨረሻው ምን ይለናል? እንደምታዩት የመጀመሪያዋ ዲ ነች፣ ሁለተኛዋ ደግሞ ኦ ነች። ሶ ዲና ኦ በአንድ ላይ እንደ ዱ ይነበባሉ። ዱ ብለን እናነባዋለን። በአማርኛው ዱ ስንል ምን ማለታችን ነው? መስራት ማለት ነው። መስራት። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። እንግዲህ እናንተ ደግሞ ደጋግማችሁ ማየት፣ ፕራክቲስ ማድረግ፣ መለማመድ ይኖርባቸዋል። እንዲሁም ደግሞ የሚጨመር የሚቀነስ የሚስተካከል ነገር ካለ በኮመንት ሴክሽን በኩል አስቀምጡልኝ። የእናንተን ጥያቄ መሰረት አድርጌ የምሰራላችሁ ወይም ደግሞ የምትጠይቁ ጥያቄ ካለም የምመልስላችሁ ይሆናል ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ትምህርት ወይም ቪዲዮ እስከምንገናኝ ሰናይ ጊዜ